ኢነኩም እናንተ የዱንያ ሰዎች ሆይ ተዕመሉነ ትሰራላችሁ፣ የመስራት እድሉ አላችሁ። ወላ ተዕለሙነ ግን የሥራን ዋጋ አታውቁ። እድሉ አላችሁ ግን አታውቁም፣ አሰሩም፣ አትጠቀሙበትም። ወነሕኑ እኛ ግን የአኼራ ሰዎች ነዕለሙ የሥራን ዋጋ እናውቃለን። ወላ ነዕመል ግን መስራት አንችልም። በዚህ ልክ አቅላችን ጫወታ ወሮታል። የአኼራ ጉዳይ ከዱንያ ዝቅ ብሏል። ሌላ ተኸዩል ያስፈልገናል። ስንተኛ ስንነሳ ምናልባትም የመጨረሻው የዱንያ መኝታ ሊሆን ይችላል። ምናልባትም የመጨረሻ የአልጋ እንቅልፍ ሊሆን ይችላል። ነገ እሳት ሲነጋ ምተኛው አፈር ላይ ሊሆን ይችላል። ዛሬ ለመጨረሻ ጊዜ ልብሴን የማወልቀው እኔ ራሴ ሊሆን ይችላል። ነገ ሰው ይሆናል የሚያወልቅልኝ ልንል ይገባል። ታዲያ ቀብር የምንሄድበት አንዱ ዓላማ ለመገሰጽ አይናችን እያየ ትናንት ከኛ ጋር ሲበላ ሲጠጣ ልብስ ሲቀያየር የነበረን ሰው አፈር ውስጥ አስተኝተነው ላዩ ላይ አፈር ደፍተንበት ጠቅጥቀ ነው እንመለሳል። ነገ የኔ ተራ ይደርሳል የሚል የቤት ስራ ይዘን እንድንመጣ ቀብር መሄድ የነበረብን። ወዕለም ረሒመከላህ ወቅ አላህ ይዘንልህና አነ አህለል ቁቡሪ የቀብር ሰዎች ኡምንየቱ አሐዲሂም ያንዳቸው ምኞት አንዩሰቢሐ ተስቢሐተን አንድ ጊዜ ሱብሓነላህ ማለት መቻል ተዚዱ ፊ ሐሰናቲ ከመልካም ስራው ላይ ተጨማሪ እንድትሆንለት አንድ የዱንያ መጥቶ ሱብሓነላህ ብሎ መመለስ ይፈልጋል። አው የቅዲራ ወይም መቻልን ይመኛሉ አላ ተውበቲን ተውበት ማድረግ ሚን ባዕድ ሰይአቲሂ ከአንዳንድ ወንጀላቸው ጥፋታቸው አጥፍተው ሳይተውበቱ የሄዱ ወደ ዱንያ መጥተው መተውበትን ይመኛሉ። መልካም ስራ ሰርተው የሄዱ አንዴ ወደ ዱንያ መጥተው ሱብሓነላህ ላኢላሃ ኢለላህ አላሁ አክበር ብለው አስተግፊሩላህ ብለው መሄድ ይፈልጋል። ምን ያክል ዋጋ ቢኖረው ነው አንዴ ሱብሓነላህ ለማለት ወደ ዱንያ መመለስ የሚመኙት? እኛስ በቀን ስንት ጊዜ ነው ሱብሓነላህ የምንለው? ሰዎች የሚመኙት ገበያ ላይ ቆመን ማለት ነው። አው ረክዓትን ወይም አንድ ረካ ነው የሚመኙት። ተርፈዑ ፊ ደረጃቲሂ ደረጃን ከፍ የሚያደርግ የአኼራ ደረጃን ከፍ የሚያደርግ አንድ ረካ መስገድ ይፈልጋሉ። ሆኖም ግን አያገኙትም። ለምን? ሞተዋል። ከመሞት በፊት ነው ስራ መሰራት ያለ። ከሞት በኋላ የዘሩት ነው የሚታጨድ፣ የሰሩት ነው የሚገኙ። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወአስሐቢሂ ወመን ዋላህ አማ በዕድ ወቃለ ኢብራሂም አተይሚዩ ኢብራሂም አተይሚ የሚባሉት ታላቁ የኩፋ ኢማም ረሒመሁላህ ተዓላ አቡ የዚድ የሚባሉ ታቢዒ ናቸው። ከወጣትነት ጀምሮ አላህን በመፍራት የሚታወቁ በፊቅህ በዕልም በዋዕዝ የተካኑ ሰው ናቸው። ሲሰግዱ ግርግዳ ነበር የሚመስሉት ተብሏል። ቀጥ ብሎ ከመቆማቸው የመጣ ስጁድ ከተደፉ ደግሞ ጉቶ ነበር የሚመስሉት ተብሏል። ዛፍ ተቆርጦ ከታች የቀረ በዚህ ልክ ዒባዳ ላይ የሚጸኑ ሰው ነበር ረሒመሁላህ ተዓላ። ምን አሉ ኢብራሂም አተይሚ? መሰልቱ ነፍሲ ነፍሴን ሳልኳታ መሰልኳት፣ እንደው በአእምሮዬ ቀረጽኩኝ። ፊል ጀነቲ ጀነት ያለች አስመስያ እንደው ቁጭ ብዬ ነፍሴን እንደው ጀነት ያለሽ እስኪ ይምሰልሽ አልኳት። አኩሉ ሚን ሲማሪያ የጀነትን ፍራፍሬ የምበላ ሆኜ ታየኝ። ለነፍሴ እንደዛ እንድታይ ያደረግኳት። ይሄ ቀደምቶች ዘንድ የሚታወቅ ነው። ተሰወር ተኸየል ይላል። በኪታብ ደረጃ ራሱ ይሄን ርዕስ የያዘ ኪታብ አለ። እዚሁ ዱንያ ላይ ሆነ እስቲ ነገ የሚሆነውን ወደ አኺራ አሻግረህ ተመልከት። እዚህ ሆነ አሻግረህ ተመልከት። ሳለው አእምሮህ ላይ ነፍሴን በዚህ መልኩ ጀነት ውስጥ ያለች አድርጌ ሳልኩ። የጀነት ሲማር ፍራፍሬ እየበላሁ ወውዓኒቁ አብካራ የጀነት ልጃገረዶችን እያቀፍኩ ወአተመተዑ ቢነዒሚሃ በጀነት ጸጋ እየተጣቀምኩ እየተደሰትኩ ነኝ ብዬ ሳልኩ በውስጤ። ፈቁልቱ ሊነፍሲ ከዛም ለነፍሴ አልኳት ጠየቅኳት፣ ያ ነፍሱ ነፍሴ ሆይ እዛው ጀነት ውስጥ ሆና በዚህ ጸጋ ውስጥ ሆና አየ ሸይኢን ተተመነይነ ምንድነው የምትመኘው ብዬ ጠየቅኳት። ፈቃለት ነፍሴ ማለች ኡረዱ ኢለ ዱንያ ወደ ዱንያ መመለስ ፈልጋለሁ። ጀነት ውስጥ ሆና የጀነት ፍራፍሬ እየበላች ከሑረል ዐይን ጋር እየኖረች በጀነት ጸጋ እየተጣቀመች ባለበት ሁኔታም ነፍሴን ጠየቅኳት። ምን ትፈልጊያለሽ አልኳት። እዛው ጀነት ውስጥ ሆና ወደ ዱንያ መመለስ ፈልጋለሁ አለችኝ ነፍሴ። ለምን?
ፈአዝዳዱ ሚነል ዐመሊ ስራ እንድጨምር አለዚ ኒልቱ ቢሂ ሃዳ ይሄን ክብር ያገኘሁበትን አይነት ስራ ጨምሬ መጥቼ የተሻለ ክብር እንዳገኝ ወደ ዱንያ መመለስ ነው ፈልጓል። አንዴ ነግዶ ያተረፈ ሰው ሌላ ትርፍ ለማግኘት ነው የሚጠራው። አንዴ ጥሩ ውጤት ያመጣ ሰው የተሻለ ውጤት ለማምጣት ነው የሚሰራው። ወኔ ያለው ሰው ወደ ታች አይወርድም። ሰነፍ ሰው ነው አንዴ ከወጣ በኋላ የሚወርደው። ታዲያ ጀነት የገቡ ሰዎች ጀነት ገብተው ዳግም ወደ ዱንያ መመለስ ነው የሚፈልጉት። እዚህ ዱንያ ላይ ያሉ ዓሪፎችም አላህን የሚያውቁ አኺራ የሚያውቁ ራሳቸውን ጀነት እንደገቡ አድርገው ስለው ጀነት ከገባች በኋላ ነፍሳቸው ምን ትመኛለች ሲሏት ወደ ዱንያ መመለስ። ለምን እቺን ትንሽ ክብር ያገኘሁት እቺንም ቢሆን ክብር ያገኘሁት በሰራው ስራ ነው። የተሻለ ክብር ለማግኘት የተሻለ ስራ እንድሰራ አለችኝ ነፍሲያ። ثم ከዚህ ደግሞ አውጥቼ ነፍሴን መሰልቱ ነፍሲ ፊናር ነፍሴን እሳት ውስጥ እንዳለች አድርጌ ሳልኳት አሳየኋት። أحرق بجحيمها በጀሃነም እሳት እየተለበለብኩ ወአጅረዑ እየተጎነጨሁ ደግሞ في حميمها أو من حميمها የጀሃነምን የጋለ ውሃ እየተጎነጨሁ በግድ መላኢካ እየገረፈ በመዶሻ እየመታ ያስጠጣኝ እንደሆነ አድርጌ ሳልኩት። ወአጥዐሙ ሚን ዘቁሚሃ የጀሃነምን ቅጠል እሳት ውስጥ የበቀለ ዘቁም የሚባል ዛፍ አለ፣ የጀሃነም ሰዎች ምግብ ነው። እሱን እየበላሁ አድርጌ ሳልኩ። ፈቁልቱ ሊነፍሲ ነፍሴ እዛ ውስጥ እንድትሄድ አድርጌ ከሳልኩ በኋላ እዛ ውስጥ ካስገባኋት በኋላ በምናብ ጠየቅኳት። አየ ሸይእን ተተመነይና በዛ ስቃይ ውስጥ ሆና ነፍሴ ምንድን ነው የምትፈልጊው አልኳት። ፈቃለት ነፍሴ ማለች ኡረዱ ኢለ ዱንያ ወደ ዱንያ መመለስ እመኛለሁም። ለምን ፈአዕመሉ እንድሰራ አዕመለን ስራ ምን የሚያደርግ አተኸለሱ ቢሂ ሚን ሃዳ ከዚህ ስቃይ መገላገልበትን ስራ መስራት ፈልጋለሁ አለች። ይሄ ከነፍሳቸው ጋር ያደረጉት ውይይት ነው። ነፍስን ማናገር ይጠቅማል። ቁል ኢነማ አዒዙኩም ቢዋሒዳ አን ተቁሙ መትና ወፉራዳ ثم ተተፈከሩ ማ ቢሷሒቢኩም ሚን ጂና። በዚህ ጊዜ ጋጋታ በዝቷል። ሰዎች ከራሳቸው ጋር የሚሆኑበት ጊዜ የለም። ዱንያ ነው፣ ከሰው ጋር ነው፣ ከሶሻል ሚዲያ ጋር ነው፣ ከስልክ ጋር ነው፣ ከቴሌቪዥን ጋር ነው። ለዚህ ነው አቅል እየቀነሰ ሄዷል። አስተዋይ ሰው እየጠፋ ሄዷል። ጨርቅ ነው ብዙ ጊዜ የምናየው፣ ስጋ የለበሰ ሰው ነው የምናየው። አቅል ያለው ሰው ብትፈትሽ ከሺህ ከመቶ አንድ ነው የምታገኝ። ትልቅ የምትለው ሰው የሆነች ትንሽ ጉዳይ ላይ ሲወድቅ ታጣዋል። አኽር ዘመን ላይ ደግሞ ይሄ የባሰ። ምክንያቱም የሰው ልጅ አቅል እንዴተኛው የሰውነት አካል ነው። ካሳደጉት ያድጋል፣ ካቀጨጩት ይቀጭጫል። አካላችን ምግብ እንደሚያስፈልገው አቅላችን ምግብ ያስፈልገዋል። የአቅል ምግቡ ሒክማ ነው፣ ዒልም ነው። ያ እየቀነሰ ነው። ሰዎች አንዳች በማይረባ ነገር 3 ሰዓት 4 ሰዓት 5 ሰዓት እጃቸው እስኪግል ድረስ በስልክ ያሳልፋሉ። ሰዎች ምን አተረፍክ? 5 ሰዓት 6 ሰዓት ለስልክ ሰጥተህ 5-6 ሰዓት ውጤትህን ደምረው ቢባል ምን ላይ የሚቀመጥ? ሐሰናት ሚዛን ላይ የሚቀመጥ? ዱንያ ዶላር ብር ቢያመጣ ነው አይደል? ሁለቱን ካላመጣልህ ለምን ውዱን ሰዓት የጀነት ሰዎች የሚመኙትን ሰዓት በስልክ ታቃጥሏል? በዲሽ ለምን ታቃጥሏል? በቂለ ወቃል በሻይ ቡና ለምን ታቃጥሏል? ኢዳ ምናደርገውን ልናውቅ ዛሬ እዚህ ሆነን አኺራን አሻግረን ልናይ ይገባል። ያን የምንታደለው መቼ ነው? የግላችን ሰዓት ሲኖር። የግል ሰዓት የሚለው ስልክህንም ይመለከታል፣ ኮምፒውተርህንም ይመለከታል፣ ቤት ውስጥ ያለ ቴሌቪዥንም ይመለከታል፣ ሚስትህንም ልጅህንም ይመለከታል። ከራሳችን ገለል ብለን ራሳችን የምንፈትሽበት ጊዜ ካለ አቅላችን እየበሰለ ይሄዳል። መጫወት በሌለብን ነገር አንጫወት። ሁሌ ጫወታ ከሆነሳ መጫወት በሌለብን ነገር እንጫወታለን። ሶላት ላይ መሰበር አቅቷቸው ስልክ አውጥተው አላሁ አክበር ብለው የሚዘጉ ሰዎች አሉ። አላሁ አክበር የቱ አላሁ አክበር ነው? ይሄ ዱንያ አክበር ነው። ቃሉ አላሁ አክበር ሆነ እንጂ እመጣለሁ ትንሽ ጠብቀኝ ሶላት ላይ ነው ማለት። በል አላሁ አክበር ሲል ለሰውየው መንገድ ከሆነ የፈለገው ሶላቱን ሊበላሽ ይችላል። ሱብሃንአላህ እንኳ ሲባል ሶላት ላይ ኢማም ተሳስቶ ሱብሃንአላህ ሲባል ለወንድ ሱብሃንአላህ ሲል አላህን ማወደስን መነየት አለበት ተብሏል። እንዲሁ ለኢማሙ መንገድ ብቻ ሳይሆን አላሁ አክበር ሲል አላህን ማወደስ ታስቦበት መሆን አለበት እንጂ ባዶ ለሰውየው ሱብሃንአላህ የሚለው እሱን ለመንገድ ከሆነ አይበቃም፣ ትክክል አይደለም ተብሎ ታዲያ የ1,000 ብር የ10,000 ብር የ20,000 ብር ጫወታ እንዳታልፈው ብሎ አላሁ አክበር ይላል። የሰገድኩ ነው ድምፅ ቅላጼው ራሱ መልእክት አለው። አልተናገረም በራሱ ቋንቋ እንጂ አላሁ አክበርን የተከበረውን የአላህን ማላቂያ ቃል ንግድ አድርጎታል። በዚህ ልክ አቅላችን ጫወታ ወሮታል። የአኼራ ጉዳይ ከዱንያ ዝቅ ብሏል። ኢዛ ተኸዩል ያስፈልገናል። ስንተኛ ስንነሳ ምናልባትም የመጨረሻው የዱንያ መኝታ ሊሆን ይችላል።
ምናልባት ይሄ የመጨረሻ የአልጋ እንቅልፍ ሊሆን ይችላል። ነገ ከሰዓት ሲነጋ መተኛው አፈር ላይ ሊሆን ይችላል። ዛሬ ለመጨረሻ ጊዜ ልብሴን የማወልቀው እኔ ራሴ ሊሆን ይችላል። ነገ ሰው ይሆናል የሚያወልቅልኝ ልንል ይገባል። ወዑዱ አንፉሰኩም ሚነል መውታ ተብሏል። ፈቁልቱ ሊነፍሲ ከዛም ለነፍሴ አልኳት ያ ነፍሱ ነፍሴ ሆይ ፈአንቲ ፊል ኡምኒየቲ አንቺ የተመኘሽው ነገር ውስጥ ነው ያለሽው። ፈአዕመሊ እንግዲያውስ ስሪ፣ ይኸው እድሉ ያንቺው ነው ትባል አልኳታ። ጀነት ነው የገባች አድርጌ ያሳየኋት ነፍሴን፣ ጀሀነም ነው የገባች አድርጌ ያሳየኋት። ሁለቱም ቦታ ላይ ሆና ምኞትሽ ምንድን ነው ስላት ነፍሴን ወደ ዱንያ መመለስ አለች። ነፍሴ ሆይ ይኸው ዱንያ ላይ ነው ያለሽው ስሪ፣ አትስነፊ። ካለፈ በኋላ መመኘት ሞኝነትን ካለፈ በኋላ መመኘት ሞኝነትን። ወካነ ባዕዱ ሰለፊ አንዳንድ ቀደምቶች ነበሩ ቀድ ሐፈረ ሊነፍሲሂ ለራሱ ቆፍሮ ነበር። ወካነ ባዕዱ ሰለፍ ቀደምቶች መሃል አንዱ ቀድ ሐፈረ ቆፍሮ ነበረ ለነፍሲሂ ለራሱ ቀብር ቆፍሮ ነበር። ፈኢዛ ፈተረ ሚነል ዐመል ስራ ከመስራት ነፍስያው ቀዝቀዝ ስትል፣ ፍቱር ማለት ይሄ ነው፣ ከስራ ስትቋረጥ ስትቀዘቅዝ፣ ነዘለ ፊ ቀብሪሂ ያ የቆፈረው ቀብር ውስጥ ሄዶ ይገባ ነበር። ፈተመደደ ፊ ለሕዲሂ ለሕዱ ውስጥ ገብቶ ጋደም ይል ነበር፣ ይዘረጋ ነበር። ነገ ሰዎች ሬሳውን ተሸክመው አምጥተው ሳይወድ በግዱ እንደሚያስተኙት እሱ በፍላጎቱ ገብቶ ተመደድ ይዘረጋ ነበር፣ ይዘረገፍ ነበር እንደ ሬሳ። ثم قال ከዛም ይል ነበር ያ ነፍሲ ነፍሴ ሆይ ቀድሪ እስቲ ገምቺ አስቢ አነኪ ቀድ ሚቲ ሚቲም ሙቲም ሁለቱም ይቻላል እንደ ሞትሽ አድርገሽ እስቲ አስቢው ሳዩ። ወስርቲ ፊ ለሕዲኪ በምርጫሽ ሳይሆን ሰዎች አምጥተው ለሕድ ውስጥ እንዳስገቡሽ መጨረሻ ልትቀበሪ እንደመጣሽ ቁጠሪ። አየ ሸይኢን ኩንቲ ተተመነይና ነፍሴ ሆይ ምን ነበር የምትመኘው? ዛሬ የመጣ ነው ለግምገማ ነው፣ ለምርመራ ነው፣ ለስልጠና ነው። የሆነ ጊዜ ግን እኛ ሳይሆን ሰው ያመጣናል። ነፍሴ ሆይ የመጨረሻው ሰዓት ላይ ወደዚህ ስትመጪ ምንድን ነበር የምትመኘው? ቃለት ነፍሴ አለችኝ ወረዱ ኢለ ዱንያ ወደ ዱንያ መመለስ፣ ፈአዕመሉ ፊሃ ሷሊሐ መልካም ስራ መስራትን ነው የምመኘው አለች ነፍሴ ትለው ነበር ነፍሱ። ፈየቁሉ ለሃ ይላት ነበር ለነፍሱ ቀድ በለግቲ ኡምኒየተኪ እንግዲያውስ የተመኘሽው ነገር ላይ ደርሰሻል አለሽ ዱንያ ላይ። አሁን ማይቻልን ነገር አይደለም የተመኘሽው፣ ለጊዜው ይቻላል። ተቁሚ እንግዲያውስ ተነሺ ከቀብርሽ፣ ፈዕመሊ ሷሊሐ መልካም ስራን ስሪ ወተሽ ይላት ነበር። ይሄ ነፍስን ለማደስ የሄዱት የነበረ አካሄድ። የተለያዩ እንደዚህ አይነት ተግባራት ከደጋ ቀደምቶች አልፎ አልፎ ከአንዳንዶች ተገኝቷል። አንዳንዶች በዚህ መልኩ ቀብር ቆፍረው እዛ ቀብር ውስጥ የገቡ ራሳቸውን ይፈትሹ ነበር፣ ነፍሳቸውን ኢማናቸውን ያድሱ ነበር፣ ነፍሳቸውን ያስፈራሩ ነበር። አንዳንዶቹ ከፈን ገዝተው አስቀምጠው ከፈኑን ያዩ ነገ እኮ ይሄን ትለብሻለሽ ያሉ ነፍሳቸውን ያስፈራሩ ነበር። ይህ አንዳንድ ቀደምቶች ያደረጉት ነው። ይቻላል ብሎ አንድ ሰው እንደራሱ ነፍስን አደብ ማስያዣ ሊጠቀመው ይችላል፣ ሱና ነው ብሎ ሳይዘው። ነገር ግን ቀብሩ የሚቆፈረው የተለመደው የመቃብር ስፍራ ላይ መሆን የለበትም። የሰው ቦታ መያዝ ነው የሚሆነው። የተለመደው ለቀብር የተከለለው ስፍራ ላይ ይሄን ማድረግ አይቻልም። የሰው ቦታ መያዝ ነው የሚሆነው። የጋራ ወቅፍ ነው። አንዳንድ ሰዎች ይሄን ያደርጋሉ። እኔ የምቀበረው እዚህ ጋር ነው ብሎ ያጥሩታል፣ ይከለክላል። ማን ሰጠህ? አላሁመ ኢላ የቤተሰብ ቀብር ከሆነ የቤተሰብ መቃብር ከሆነ የቀብር ስፍራ ከሆነ ችግር የለም። ቤተሰብ በራሱ ጊዜ ወቅፍ አድርጎ ይሄ የኔ የቤተሰቦቼ እና በጎረቤታችን ያሉ ሰዎች የሚቀበሩበት ነው ካለ ለራሱ ቀድሞ ሊይዝ ይችላል፣ ችግር የለም። በግለሰብ ደረጃ ወቅፍ ያልተደረገ የቀብር ስፍራ ላይ ስልጣን ስላለው ወይም ጎረቤት ስለሆነ ከልሎ አጥሮ ይሄ የኔ ቦታ ነው ማለት አይቻልም። የግሉ መሬት ላይ ወይም ደግሞ የቤተሰብ ወቅፍ የሆነ ለራሱና ቤተሰቦች ወቅፍ ያደረገው ቀብር ላይ እንደዚህ ነገር ለማድረግ ነፍሱን ታዲብ ቢያደርግ ያን ያክል ችግር የለም። ነገር ግን እየቆየ የሚል ለመዳል ቁርአን ሐዲስ ያልመከረው ቀብር ዚያራ ያልመከረው ደረቅ ቀልብ ጉድጓድ ስለቆፈረ ይሄን ያደርግ ኢንሻአላህ ሰላም አለይኩም። ቀብር ውስጥ የተቀበረን ሰው አውጥተው ዝሙት ለመስራት ሙከራ ያደረጉ ሰዎች ተገኝተዋል። በዚህ ሰፊ ጉደኛ ዱንያ ላይ በህይወት ያለች ለዝሙት እምቢ ትለው የነበረች ሴት ሞታ ስትቀበር የተቀበረች ምሽት ላይ ሄዶ ከቀብር አውጥተው ዝሙት ለመስራት የሞከረ ደረቅ የደረቀ ቀልብ ተገኝቷል። ታዲያ ቀብሩን ስላዩት ብቻ አይደለም ሁሌ ማሰቡ በቂ ነው። ቀብር ሄዶ መዘየሩ በቂ፣ ሰው ሲሞት ሸኝቶ ሄዶ መቅበሩ በቂ። ብዙዎቻችን ግን ይሄን ማይተን አንመከርም። ቀብር ምን ሄደው ጓደኛዬ ምን ይለኛል፣ ዘመዴ ምን ይለኛል፣ ለሞተው አካል አዝነን ለሱ ዱዓ ለማድረግ ለሱ ኢስቲግፋር ለማድረግ የምንሄድ አይደለንም ጥቂቶቻችን እንጂ። ለሞተን ሰው ጀናዛውን ማጀብ፣
መስገድ፣ ወስዶ መቅበር፣ እስትግፋር ማድረግ እሱን የምንጠቅምበት ስራ ነው። ብዙዎቻችን ግን የምንሄደው ለቅሶ አልደረሰም እባላለሁ አልደረሰችም እባላለሁ ተብሎ ሊላህ ተብሎ ወይም ቤተሰቦቹን በጣም ቀልባቸው ተሰብሯል አዝነዋል ላጽናናቸው ተብሎ አይደለም። ጥቂት አላህ የወፈቃቸው ዓቂሎች የሚያደርጉ አሉ። ታዲያ ቀብር የምንሄድበት አንዱ ዓላማ ለመገሰጽ አይናችን እያየ ትናንት ከኛ ጋር ሲበላ ሲጠጣ ልብስ ሲቀያየር የነበረን ሰው አፈር ውስጥ አስተኝተነው ላዩ ላይ አፈር ደፍተንበት ጠቅጥቀ ነው እንመለሳል። ነገ የኔ ተራ ይደርሳል የሚል የቤት ስራ ይዘን እንድንመጣ ቀብር መሄድ የነበረብን። ግን ቅድም እንዳልነው መጫወቻችን ከልክሏል፣ ጨዋታችን ከልክሏል። መጫወት የሌለም ቦታ እንጫወታለን። ቀብር ላይ ቆመው ስለ አክሲዮን የሚያወሩ ሰዎችን እንሰማለን። ቀብር ላይ ቆመው ስጋራ የሚያጨሱ ሰዎችን እናያለን። በዚህ አላህ በሰጠነ ቀብር ላይ ቆመው ስጋራ የሚያጨሱ ሰዎች። ሰው ሲቀበር ብዙ ጊዜ ነጠላ ይደረጋል። መደረግ ለመደረጉ የፍቅህ ኺላፍ እንዳለ ሆኖ ያን ከያዙ ሰዎች መሀል ስልክ ተደውሎለት ወጥቶ 50 አድርገው 30 አድርገው ብሎ የሚከራከር ጥሎት ሄዱ። የያዘውን ጥሎት ሄዱ። ዋናው ቀብር ማየቱ ቀብር ውስጥ መግባቱ አይደለም፣ ያደር ይለመዳል። ልብ ማንቃቱ ነው። አንድ አጋዥ ነገር ተደርጎ ሊያዝ ይችላል ብሎ ደጋግ ቀደምቶች አልፎ አልፎ መሰል ነገሮችን አድርገዋል። ዱንያና አኼራ አንተ ላይ ይጣላሉ። ወደ ማናቸው ነው የምታደለው? ያንተ ብስለት የሚለየው በዚህ ዱንያም ትፈልጋለች፣ አኼራም ትፈልጋለች። ይሻሙብሃል። ቀሪ የሆነችው ውብ የሆነችው ዘላለም የሆነችው አኼራ ልስብህ ይገባል። ዱንያ ልስበን አይገባም። ዱንያ የኛ አገልጋይ ናት፣ የእሷ አገልጋይ መሆን የለብን። ወዕለም ረሒመከላህ ወቅ አላህ ይዘንልህና አነ አህለል ቁቡሪ የቀብር ሰዎች ኡምኒየቱ አሐዲህም ያንዳቸው ምኞት አን ዩሰቢሐ ተስቢሐተን አንድ ጊዜ ሱብሓነላህ ማለት መቻል ተዚዱ ፊ ሐሰናቲ ከመልካም ስራው ላይ ተጨማሪ እንድትሆንለት አንድ የዱንያ መጥቶ ሱብሓነላህ ብሎ መመለስ ይፈልጋል። አው የቅዲራ ወይም መቻልን ይመኛሉ አላ ተውበቲን ተውበት ማድረግ ሚን ባዕድ ሰይአቲሂ ከአንዳንድ ወንጀላቸው ጥፋታቸው አጥፍተው ሳይተውበቱ የሄዱ ወደ ዱንያ መጥተው መተውበትን ይመኛሉ። መልካም ስራ ሰርተው የሄዱ አንዴ ወደ ዱንያ መጥተው ሱብሓነላህ ላኢላሃ ኢለላህ አላሁ አክበር ብለው አስተግፊሩላህ ብለው መሄድ ይፈልጋል። ምን ያክል ዋጋ ቢኖረው ነው አንዴ ሱብሓነላህ ለማለት ወደ ዱንያ መመለስ የሚመኙት? እኛስ በቀን ስንት ጊዜ ነው ሱብሓነላህ የምንለው? ሰዎች የሚመኙት ገበያ ላይ ቆመን ማለት አው ረክዓትን ወይም አንድ ረካ ነው የሚመኙት። ተርፈዑ ፊ ደረጃቲሂ ደረጃን ከፍ የሚያደርግ የአኼራ ደረጃን ከፍ የሚያደርግ አንድ ረካ መስገድ ይፈልጋሉ። ሆኖም ግን አያገኙትም። ለምን? ሞተዋል። ከመሞት በፊት ነው ስራ መሰራት ያለ። ከሞት በኋላ የዘሩት ነው የሚታጨድ፣ የሰሩት ነው የሚገኘው። ወቀድ ረወይና ሩዊና ተብሎም ይነገራል። ሁለቱም አለ። ሩዊና ከሆነ መሻይኾቻችን አውርተውልናል ማለት ነው። ረወይና ከሆነ እኛ ዘግበናል ማለት አይደለም። ከሚታወቅ ሼክ ከሆነ ከማይታወቅ ሼክ ከሆነ በሰነድ ከሆነ ካልሆነ የሚሉ የተለያዩ አቅዋሎች አሉ። ኢብኑ ጀማዓ አልሀይተሚ ሌሎችም እንደጠቀሱት አስተላልፈናል፣ ዘግበናል ወይም ተዘግቦልናል፣ ተነግሮናል። አነ ረጁለን አንድ ሰው ረክዓ ረክዓተይን ሁለት ረካ ሰገደ ኢላ ጃኒቢ ቀብሪን ከአንድ ቀብር ጎን ሆኖ። ቀብር ጋር መስገድ ስተት ነው በመሰረቱ። ምናልባት ቅድም እንዳልነው ቀብሩ የግለሰብ ቀብር ሆኖ የመቃብር ስፍራ ላይ ሳይሆን ገለል ተብሎ ተደርጎ የተቀበረ ከሆነ ያን ያክል እንደ ቀብር ስፍራው የጠበቀ ክልከላ ላይ ይኖረው ይችላል። ነገር ግን መቅበራ ላይ መስገድን ወደዛ መስገድን ነቢ ከልክለዋል አለይሂ ሰላቱ ወሰላም። ዞሮ ይሄ መናማት ነው፣ አንድ ግለሰብ የገጠመው ነገር ነው። ቀብር ላይ አይሰገድም፣ ወደ ቀብርም አይሰገድም። ቀብር ውስጥ መስገድ የሚቻለው አንድ ሶላት ብቻ ነው። ምን ሶላት ነው እሱ? ማነው የሚነግረኝ? ጀናዛ መስጂድ ላይ ውጪ ላይ መስገድ ያልቻለ ሰው ቀብር ውስጥ ጀናዛ ሊሰግድ ይችላል፣ ሳይቀበር በፊትም ከተገበረ በኋላም ከደረሰ። ከዛ ውጪ ሱና ምን ፈርድ ሶላት ቀብር ውስጥ ለቀብር የተከለለ ስፍራ ውስጥ አይሰገድም። ከዚህ አንፃር ይሄ ስህተት ነው። አሊያ ደግሞ የግለሰብ ውጪ ላይ ያለ ቀብር ሊሆን ይችላል። ይሄም የሚመከር አይደለም፣ ከቀብር አምልኮ ጋር እንዳያያዝ። ثم اتكأ عليه ከዛ በኋላ ቀብሩ ላይ ደገፍ ብሎ እንቅልፍ ወሰደው። ፈአግፋ እንቅልፍ ወሰደ። ይሄም ተገቢ አይደለም። ቀብር መደገፍ ቀብርን መርገጥ አይቻልም። ብቻ አጠገቡ ጋደም አለ ማለት ተፈልጎ ሊሆን ይችላል። ፈአግፋ ከሰገደ በኋላ ጋደም ብሎ እንቅልፍ ወሰደው። ፈረአ ይህ ሰው አየ ሷሒበል ቀብሪ ከስር የተቀበረውን ሰው አየው። ፊል መናሚ በህልሙ አንድ ግለሰብ ቀብር አጠገብ ሰገደ ሁለት ረካ። ከዛ በኋላ ደግሞ ጋደም ማለት እንቅልፍ ወሰደው። በህልሙ እዛ አጠገቡ ያለውን የተቀበረውን ሰው አየው። የቁሉ ሲል በህልሙ አየው የተቀበረው አካል ያለው ተነሐ ዐኒ ፈቀድ አዘይተኒ ዞር በልልኝ
አስቸገርክኝ፣ አሰቃየህኝ አለ። ሸክም ሆኖበት አይደለም፣ ከብዶት አይደለም፣ ጉዳዩ ሌላ ነው። ወላሂ በአላህ እምላለሁ ኢነ ሃተይኒ ረክዓተይኒ እነዚህ አሁን የሰገድካቸው ሁለት ረካዎች አለተይኒ ረክዓተሁማ ለው ካነታ ሊ ለኔ ቢሆኑ ኖሮ እኔ ባገኛቸው ኖሮ ካነታ አሐባ እነዚህ ሁለት ረካዎች እኔ ዘንድ ይበልጥ የተወደዱ ነበሩ ሚነ ዱንያ ወማ ፊሃ ዱንያና ዱንያ ውስጥ ያለ ነገር በሙሉ ለኔ ከሚሰጠኝ ዱንያንና ዱንያ ውስጥ ያለ ፎቅ ወርቅ ሁሉን ነገር ከማግኘት ይልቅ እነዚህ ሁለት ረካዎችን ባገኝ እፈልግ ነበር፣ እመኝ ነበረ። በዚህ ነው ያሰቃየኝ፣ አስቀናኸኝ፣ ረበሽከኝ፣ ዞር በልልኝ፣ ተነሐኝ። የቀጥሎ ያለው ንግግር ደግሞ ከዚህ የበለጠ ከባድ። ኢነኩም ተዕመሉነ ወላ ተዕለሙ ወነሕኑ ነዕለሙ ወላ ነዕለም። ኢነኩም እናንተ የዱንያ ሰዎች ሆይ ተዕመሉነ ትሰራላችሁ፣ የመስራት እድሉ አላችሁ። ወላ ተዕለሙነ ግን የሥራን ዋጋ አታውቁ። እድሉ አላችሁ ግን አታውቁ፣ ማሰሩም አትጠቀሙበትም። ወነሕኑ እኛ ግን የአኼራ ሰዎች ነዕለሙ የሥራን ዋጋ እናውቃለን። ወላ ነዕመል ግን መስራት አንችልም። እናንተ ዱንያ ሰዎች መስራት ትችላላችሁ፣ ግን የሥራን ዋጋ አታውቁት። ጊዜያችሁን በአግባቡ አትጠቀሙበትም። ቅድም እንዳልነው 4 ሰዓት 5 ሰዓት 6 ሰዓት ስልክ ላይ ያሳለፈ በማላ ያዕኒ ገበያ ላይ ቆመ ያሳለፈ፣ ካፍቴሪያ ላይ ያሳለፈ፣ ቤት ቁጭ ብለሽ ሙሰልሰልና ድራማ ቀን የሚያደርግ ነገር ያየሽ 4 5 6 ሰዓት አለፈ። ምን ተጠቀምሽ? ምን ተጠቀም? ብናውቅ ይሄን እናደርግም ነው። የአኼራ ሰዎች ይሄን ሁሉ ሰዓት ቢያገኙት ሁለት ረካ እየሰገድኩ 1 ሺህ ረካ ሰግድበት ነበር ይላሉ። ስለዚህ ተነሐ ዐኒ ኧረ ዞር በልኝ፣ አሰቃየኝ፣ አስቀናኸኝ፣ ረበሽከኝ፣ አሳመምከኝ። እናንተ አሰሩ እድሉ እያላችሁ፣ እኛ ግን የሥራን ዋጋ እናውቃለን። እናንተ ማሰሩት ዋጋውን ስለማታውቁ ነው። ይሄ መናማት ነው። በህልም የሚታይ ነገር ማብሰሪያ ወይም ማስጠንቀቂያ ነው የሚሆነው። አንድ ሰው በህልሙ መጥፎ ነገር ካየ ስለ አኼራ በተለይ ቀልቡ የደረገ ሰው ኢማኑ የደከመ ሰው መጥፎ ነገር ካየ ያን ማስጠንቀቂያ አድርጎ ሊወስደው ሊጠቀምበት ይገባል። ጥሩ ነገር ካየ ሊደሰትበት ይገባል። ሊሸነገል ግን አይገባው። ጀነት ገብቼ አየሁ ቢል አንድ ሰው የጀነት ነኝ ካሁን በኋላ ስራ ማቆም አለብኝ አይልም። ጃሂል ካልሆነ ሞኝ ካልሆነ የበለጠ ኸይር ስራ ለመስራት ይነሳሳል። ማሻአላህ የጀነት ልሆን እችላለሁ ማለት ነው፣ ለዚህ አበቃኝ ኸይር ስራ ላይ መቀጠል አለብኝ ሊል ይገባል እንጂ ጀነት ገባሁ ማለት ነው ብሎ መቀመጥ የለብን። ጀሃነም ገብቶ ራሱን በህልም ቢያይ ወይም ሌላ ሰው ጀሃነም ላይ አየሁ ወይም ቀብር ላይ ተሰቃየሁ ቢለው ለኔ ማስጠንቀቂያ ነው ይሄ ብሎ ሊጠቀምበት ይገባል። ሙበሽራት አው ሙንዚራት ናቸው። ህልም አህካም አይወሰድም፣ ከሱ ህግ አይወሰድም። ከህልም ህግ አይወሰድም። ህግ የሚወሰደው ከቁርአን ከሐዲስ። ከህልም ግን ማስጠንቀቂያ ይወሰዳል፣ ትምህርት ይወሰዳል። ራሳችን ያየነው ይሁን ሌላ ሰው ያየነው። ፈግተኒም ረሒመከላሁ ሐያተከ ነፊሳ፣ ይሄን ውድ ህይወትህን ተጠቀምበት። ወሕተፊዝ ቢአውቃቲከ አልዐዚዛ፣ ውድ የሆነ ጊዜህን ጠብቀው፣ ሰስትለት። ጊዜያችንን ከገንዘባችን ከወርቃችን በላይ ከስልጣናችን በላይ ከልጃችን በላይ ከዓይናችን በላይ ልንጠብቅ ይገባል። ወዕለም ወቅ አነ ሙደተ ሐያቲከ መሕዱዳ፣ የዱንያ ህይወትህ የተገደበ ነው። ወአንፋሰከ ማዕዱዳ፣ እስትንፋስህ የተቆጠረ ነው። ዱንያ ላይ ስንኖር ምን ያክል ጊዜ ይተነፍሳል? በትንፋስ ነው፣ በስትንፋስ ነው የተሰጠን የዱንያ ቆይታ ጊዜ። ለዚህ ነው ሐሰን አልበስሪ የሰው ልጅ ሆይ አንተ እኮ የስትንፋስ ስብስብ ነህ፣ አንድ ቀን መተንፈስ ስታቆም ማንነትህ ይረሳል። ስለዚህ እስትንፋሳችን ተቆጥሮ ነው የተሰጠን። ፈኩሉ ነፈሲን፣ ያንዳንዱ እስትንፋስ የንቁሱ ቢሂ ካንተ ይቀንሳል፣ ጁዝኡ ሚንካ አንተ የተወሰነ አካል ይቀንስበታል፣ የዱንያ ቆይታ ይቀንስበታል። የእስትንፋስ ድምር ነን እኛ። በተነፈሰን ልባችን በመታ ቁጥር የሆነ አካላችንን ያጣን ሄደን አንድ ቀን የመጨረሻዋን ተንፈሰን ከዱንያ እንወጣለን፣ ወደ አኼራ እንገባለን፣ ወደ ያልተዘጋጀንለት ሀገር፣ የረሳነው ሀገር። እሱ አይረሳል። ወልዑምሩ ኩሉሁ ቀሲር፣ የሰው ልጅ ዕድሜው ሁሉ ቢደመር እንኳ አጭር ነው የሚባል 60 ዓመት 70 ዓመት 80 ዓመት አጭር። ወልባቂ ሚንሁ ሁወል የሲር፣ ከዕድሜህም ደግሞ የቀረህ ትንሽ ነው። 40 ደርሰሃል፣ 50 ደርሰሃል፣ 60 ደርሰሃል፣ 30 ደርሰሃል፣ ትንሽ ነው የቀረህ። ፈድዕ ሲባ ወለቀድ ዓዳከ ዘማኑሁ ወልሀድ ፈዑምሩከ መረ ምንሁ ላቂሙ። የዕድሜ ቁንጮ የጫወታ ጊዜ አልፏል፣ ጫወታ ይብቃ። ለአኼራ ቆርጠህ ተነስ፣ ኸይር ስራ ስራ። ወየቅቡሑ ቢልፈታ ፊዕሉ ተሷቢ ወአቅበሑ ሚንሁ ሸይኹን አተፈታ። ወጣት እንደ ህፃን ሲያደርገው ያስጠላበታል። ይበልጥ የሚያስጠላው ደግሞ ሽማግሌ እንደ ህፃን እንደ ወጣት ሲያደርገው ነው ተብሏል። 40 ከሞላ
50 ከገባ 60 ከደፈንክ ራስን ከሙታን ቁጠር ተብሏል። ወጣትም ቢሆን ወዴት ነው እየሄድኩ ያለሁት ሊል ወጣትነቱን የጀነትን ማህር በመክፈል ሊያሳልፍ እንጂ የሚገባው በፊት በኳስ በጨዋታ በማላ ያዕኒ ሴት በማሳደድ ወንድ በማደን ስለ ወንድ በማውራት ስለ ፎቅ ስለ መኪና በማውራት እናሳልፈው አይገባም። ሁሌ ልብ የሚያስበውን ምላስ ይተፋዋል፣ ምላስ የሚተፋውን ጆሮ ይሰማዋል፣ እጅ እግር ሊተገብሩት ይጥራሉ። እኛ መቅናት ያለብን ማውራት ያለብን መመኘት ያለብን ረካ ለዚህ ስለሚሰገድ ተጨማሪ ረካ በተደጋጋሚ የሚከተም የቁርአን ጁዝን በየጊዜው መላኢካ ዘንድ የምናስመዘግበው ሰደቃን መላኢካ ዘንድ የምናስመዘግበው ዚክርን እንጂ ዱንያ ናት። ከአዋቂ አልፎ ህፃናቶቻችን ሳይቀሩ በመኪና መፎካከር ይዛል፣ በቤት መፎካከር ይዛል። የኛ ቤት ከእናንተ የበለጠ ያምራል፣ የኛ መኪና ከእናንተ የበለጠ ያምራል። ዱንያ ወራናለች፣ ማርካናለች። ያ መሆን የለበትም። ምን ቆየው ዱንያ ላይ ምንም ብታምር አጭር ጊዜ፣ ከዛ አጭር ጊዜ ደግሞ ለዱንያ ላይ ከተሰጠን 50-60 ዓመት አጭር ነው የቀረው። ከዚህ ካለን አጭሩም ከተሰጠንም አብዛኛውን በእንቅልፍ እናሳልፈዋል፣ አብዛኛውን በዱንያ ከስብ እናሳልፈዋል። የተወሰነውን ሽንት ቤት በመመላለስ በመጸዳዳት እናሳልፈዋል። የተወሰነውን በመብላት በመጠጣት እናሳልፈዋል። የተወሰነውን ትራንስፖርት በመጠቀም እናሳልፈዋል። ቁንጮ ምንላት ለአኼራ ምን ሰዓት ከ24 ሰዓት ስንት ሰዓት ናት? 1 ሰዓት ናት፣ 2 ሰዓት። እዚያ ዱንያ ሐቂቃ ልናውቅ ከዛ ያለንን ድርሻ ልናውቅ ይገባል። ምን ሰራው ትንሽ ነው፣ የምንመኘው ትልቁን ፊርደውስ ነው። የተኛው ስራት ኢላን የተገመደን አላሁ ቢረሕመቲሂ የረሕመት ሰው እንድንሆን ደግሞ ጥሩ ሰው መሆን አለ። ያለን ትልቁ ተስፋ የአላህ ረሕመት ነው። ከእስላም ከኢማን ቀጥሎ የአላህን ረሕመት ለማግኘት ጥሩ ሰው መሆን አለ። ክፉ ሰው መሆን የለም። ሸረኛ መሆን፣ ምቀኛ መሆን፣ ኩራተኛ መሆን፣ ጉረኛ መሆን፣ ራስ ወዳድ መሆን፣ ሙራኢ መሆን፣ ይሉኝ ስሙልኝ ማለት ካለበት ደግሞ የአላህን ረሕመትም ያርቅብናል። የሰራናት ስራ ካለችም ያጠፋብናል፣ ያበላሽብናል። ኸጠር ውስጥ ነው ያለን። ሐቂቃ ዒባደላህ አደጋ ውስጥ ነው ያለን። መብላት፣ መጠጣት፣ መዝናናት ባልሸነገለን ነበር። ከዚህ አደጋ ሳልወጣ እኔ ምኑን እደሰታለሁ ባለን ነበር። ግን ስራ ማበላሽተናል፣ ደግሞ እየተዝናና ነው። ስራውን አሳምሮ እኮ አንድ ሰው ሊዝናና አንድ ነገር ነው። ጀነት ሳይገባ ማንም ሊዝናና ሊያርፍ አይገባም። ሙሉ ደስታ ሰላም ሊሰማው አይገባም። ግን ስራም ተበላሽቶ ደግሞ መዝናናት፣ እግር መዘርጋት እንደፈለጉ ነው ድርብርብ የሆነ ስተትም ኪሳራ ነው። ወኩሉ ጁዝኢን ሚንሁ ከዑምርህ ደግሞ እያንዳንዱ ክፍል ጀውሀረቱን ነፊሳ ውድ የሆነ ጌጥ ነው። ጀውሀራ ማለት የከበረ ድንጋይ፣ አልማዝ፣ እንቁ መሰል ነገሮች ይሄ በልፋት የሚገኙ ከአሳ ውስጥ የሚወጡ ከባህር ውስጥ የሚወጡ መሬት ተቆፍሮ የሚወጡ ነገሮች ጀውሀር ይባላል። ከጀውሀርም ደግሞ ነፊስ በጣም ውድ የሆነ ያንዳንዱ ጊዜ የጊዜ አካል እድሜ የዓመታት ውጤት ነው። ዓመቱ የወራት፣ ወራቱ የሳምንታት፣ ሳምንታቱ የቀናት፣ ቀናቱ የሰዓታት፣ ሰዓታቱ የሰከንዶች ውጤት ናቸው አይደለ? ጁዝ ማለት ይሄ ነው። አንተነትህ የሚለካው በእድሜህ ነው። እድሜህ ውድ ነው። እድሜህ አጭር ነው። ከአጭሩም አጭር ነው የቀረው። ይህ አጭሩ እድሜህ ደግሞ ክፍሎች ሽርፍራፊ ሰከንዶች ሁሉ ከእንቁ በላይ ናቸው። ለእንቁ ከምትሳሳው ከምትጓጓው በላይ ለእድሜህ ልትጓጓ ይገባል። ላ ዒደ ለሃ አቻ የሌለው ውድ እንቁ ነው። ውድ የተከበረ ንብረት ነው። ወላ ኸለፈ ሚንሃ ተተኪ የሌለው አንድ ነገር ብታጣው ትተካዋል። እድሜን ግን አትተካው። ከእድሜህ 1 ሰዓት በዋዛ ፈዛዛ አለፈ፣ 1 ቀን 1 ወር በከንቱ ተቃጠለ፣ የወጣትነት 15-20 ዓመትህ ምንም በማይረባ ነገር አለቀ። በምን ትተካዋል? ብታለቅስ አታገኝም፣ ሽምግልና ብትልክ አታገኝም፣ ብትጸጸት አይመለስም። ሄደ። ይሄ ነው ወላ ኸለፈ ሚንሃ። ይሄ በተለይ ወጣቱ ሊሰማው የሚገባ ምክር። መፈንጠዝ፣ መዝለል፣ መንዘላዘል፣ ከአቋም መንሸራተት፣ በየመንገዱ መሽከርከር፣ ሴት ማደን፣ ስለ ተቃራኒ ጾታ ማሰብ፣ መናገር ያውን በሐራም ይሄ የወረረው ወጣታት ትንሽ ቀጥ የሚለው 30 ዓመት ሲሞላው 30ዎች ሲገባ ሲያገባ ልጁ ዳቦ አምጣ፣ ሚስቱ እንጀራ አምጣ፣ አከራዩ የቤት ኪራይ አምጣ ሲለው ነው ብዙ ጊዜ ወጣቱ ቀና የሚለው። ከዛ በተረፈ ፀጉሩን እያንሸዋረረ እየፈተለ እየተጃጃለ ድንጋይ ያሞቀ ነው የሚያሳልፍ። የፋሽን ባሪያ ሆኖ ነው የሚያሳልፍ። እየተጫወትክ ያለው በወርቅ እንደሆነ ብታውቅ ይሄን ባላደረከ ነው። ከወርቅም በላይ የሆነ እድሜ ላይ ነው እየተጫወተ ነው ያለው። ፈኢነ ቢሃዚሂ አልሐያት አልየሲራ በዚህ ባጭሩ የዱንያ ቆይታ ነው ኋላ ላይ ኹሉዱል አበዲ ፊነዒም ኹሉዱል አበድ የዘላለም መኖር ሊገኝ የሚችለው ፊነዒም በጸጋ ውስጥ ወይም ደግሞ አልዓዛቢል አሊም አሳማሚ በሆነ ስቃይ ውስጥም መኖር ሊከተለው የሚችለው በዚህች ባጭሩ የዱንያ ቆይታ ውስጥ በተሰራ ስራ። እኛ ራሳችንን ወይም ለጀነት ወይም ለጀሃነም ነፍሳችንን እንዳረጋት በስራችን ማለት። ስለዚህም ወኢዛ ዓደልተ ሃዚሂ አልሐያ ይሄን የዱንያ ህይወትን ካነጣጠርከው ካልኩሌት ካደረግከው ሙዓደላ ማለት ካልኩሌት ማድረግ ማለት
ቢኹሉዲል አበድ ከዘለዓለሙ የአኼራ ህይወት ጋር ካነጻጸርከው ካልኩሌት ካደረግከው ሂሳብ ከሰራ አሊምተ ታውቃለህ አነ ኩለ ነፈሲን እያንዳንዱ የዱንያ እስትንፋስህ ያዕዲሉ እንደሚተካ አክተራ በላይ የሚበልጥ ሚን አልፊ ዓም ከአንድ ቢሊየን ዓመት በላይ አንዱ ነፈስ የዱንያ አንድ ነፈስ ከአኼራው አንፃር ከአንድ ቢሊየን ዓመት በላይ እንደመቆየት ነው። ዱንያ ላይ ዱንያ አጭር ናት። አንድ የመተንፈስ አኼራ ላይ አልፊ ዓም አልፍ ማለት ሚሊየን ማለት ነው። አልፊ ከሆነ ደግሞ ቢሊየን ማለት ነው። የዱንያ አንድ እስትንፋስ አኼራ ላይ እንደ 1 ቢሊየን ዓመት ነው የሚቆጠረው። እንዴት? ዱንያ አጭር ስለሆነች የአኼራ ህይወት መጨረሻ ስለሌለው። ታዲያ አንተ የእስትንፋስ ውጤት ነህ ተብለናል። እየተነፈሰን ነው የምንኖረው። እዚህ አንድ የምትተነፍሳት የመተንፈስ ሰከንድ ማይክሮ ሰከንድ ከአኼራ አንፃር 1 ሚሊዮን ዓመት እንደመኖር በለው። ካልኩሌት አድርጎ አነጻጽረው። ዱንያ በጣም አጭር ናት። አኼራ ደግሞ ኒሃያ የሌለው ህይወት ነው። አልፊ ዓሚን ፊ ነዒሚን ላ ሐስረ ለሁ ማይገደብ ጸጋ ውስጥ ሚሊዮን ዓመት እንደመኖር ነው። አው ኺላፊ ዛሊክ አላህ ይጠብቅ፣ ወይም ከዚህ በተቃራኒ ስቃይ ላይ እንደመኖር ነው። በዚህ መልኩ አስላው ህይወትህን ወማ ካነ ሀከዳ እንደዚህ የሆነ ነገር ደግሞ ዱንያ ማለት እንደዚህ አጭር ከሆነች ዱንያ እዚህ ዱንያ ላይ አንድ እስትንፋስ አኼራ ላይ እንደ 1 ሚሊዮን ዓመት ነው ከተባለ ፈላ ቂመተ ለሁ ዋጋ የለውም። ዋጋ ለሌላት አጭር ህይወት ለምን ትኖራለህ? ዋጋ ለሌላት አጭር ህይወት ደስታ ብለህ አኼራን ለምን ታበላሻለህ? ለጊዜያዊ ደስታ ብለህ የጀሃነምን ውርደት ለምን ትከናነባለህ? ፈላ ቱضيع ጀዋሂረ ዑምሪካ የዑምርህን ውድ አነፊሳ ውድ የሆኑ የተከበሩ ወርቆችን እንቁዎችን አታበላሻቸው፣ አታሳልፋቸው። ቢገይሪ ዐመልን ያለ ስራ ከወርቅ በላይ ውድ የሆኑ የዱንያ እድልህን ሰከንድህን ሰዓትህን በከንቱ አታሳልፈው። ወላ ቱድሂብሃ ቢገይሪ ዒወድን ያለ ምትክ አታቃጥለው። 1 ሰዓት ሄደ በ1 ሰዓት ውስጥ አልሐምዱሊላህ 5 ረካ ሱና ሰግጃለሁኝ፣ 1 ጁዝ ቁርአን ቀርቻለሁኝ፣ 100 ጊዜ እስትግፋር አድርጌያለሁኝ፣ የተጠማ ሰው አጠጥቻለሁኝ፣ ተሳስቼ ነበር ተውበት አድርጌያለሁኝ፣ የተውበት ሶላት ሰግጃለሁኝ፣ አቡሃ ሰግጃለሁ፣ ሌሊት ሰግጃለሁ፣ ወትር ሰግጃለሁ ካለ ዒወድ አለው ማለት ጊዜው ቢሄድም ምትክ አለው፣ ነገ ይከፍለናል። ያለዚህ አታሳልፈው። ወጅተሂድ ጥረት አድርግ አላ የኽሉወ ነፈሱን አንድ እስትንፋስ እንኳ ባዶ እንዳይሆን ሚን አንፋሲካ ከእስትንፋስህ ውስጥ ኢላ ፊ ዐመሊ ጣዓ መልካም ስራ በመስራት እንጂ። ኢብኑ ቁዳማ ያስተሳሰብ ከፍታን እንድናገኝ የመከሩን አይደለም ሰዓት አይደለም ወር አይደለም ዓመት እስትንፋስ እንኳ ያለ መልካም ስራ እንዳያልፍ ያሉ የገባቸው ሰዎች ዘንድ ጊዜ በእስትንፋስ ነው፣ በሰከንድ ነው። ያልገባቸው ዘንድ ግን በዓመት ነው። አንድ የጀመሩትን ስራ ወር የሚያቆዩ ሰዎች አሉ። በ1 ሰዓት ያልቁ። የስንፍና ጥግ፣ የእርባና ቢስነት ጥግ። አንድ ቁም ነገር ሳይሰሩ 20 ዓመት ያልፋል፣ 10 ዓመት ያልፋል። ምን ሰራህ በዱንያ ቆይታ? በላህ፣ ጠጣህ፣ ደለብክ፣ አረጀህ፣ ሞትክ። በቃ ወይስ በላህ አበላህ አንተና ሚስትህ ልጆች? ይሄን እኮ አዋፎች ያደርጉታል፣ የዱር አራዊት ያደርጉታል። ሰውን አላህ አክብሮ ፈጥሯል። ከዛ ያለፈ ለራስህ ከዱንያ አልፎ ለአኼራ መጨነቅ አለብህ። ከራስህ ዱንያና አኼራ አልፎ ለሌሎች መጨነቅ መቻል አለብህ። አላህ ምድር ላይ ኸሊፋ ምትክ አድርጓል። ምድር የምታለም በሰጠህ አእምሮ፣ በሰጠህ ጉልበት፣ በሰጠህ ጤና፣ በሰጠህ ችሎታ ይሄን ሁሉ ዜሮ አድርገነው ከበሬ ከከብት እኩል ሀም ገማችን መብራት መጠጣት ብቻ ከካፍሮች እኩል ማጌጥ ብቻ መሆን የለበትም። ውጭን ማደለብ የሚያምረው ለበሬ ነው ለውድሒያ ስለሚሆን፣ ሰው ግን ሩሑን ነው ማደለብ ያለበት፣ አቅሉን ነው ማደለብ ያለበት፣ አኼራውን ነው መምላት ያለበት። ወአላ የኽሉወ ነፈሱን ሚን አንፋሲከ ኢላ ፊ ዐመሊ ጣዓቲ አላህን የምትታዘዝበትን ስራ እየሰራ እንጂ እስትንፋስ ሰከንድ እንዳታልፋ። አው ቁርበትን ተተቀረቡ ቢሃ ወደ አላህ የምትቃረብበትን ስራ እየሰራ እንጂ እስትንፋስ ሰከንድ እንዳያልፍ። ፈኢነከ ለው ካነት መዐከ ጀውሃራ ከአንተ ጋር አንዲት እንቁ ውድ ዕቃ ቢኖር ወርቅ ሊሆን ይችላል፣ ሉል ሊሆን ይችላል፣ አልማዝ ሊሆን ይችላል። ሚን ጀዋሂሪ ዱንያ ከዱንያ ጌጣጌጦች አንድ ውድ ጌጥ እጅህ ላይ ቢኖር ፈዳዐት ሚንከ የሆነ ሰዓት ላይ ቢጠፋህ ብታጣው ደግሞ ለሐዚንተ ዐለይሃ ታዝን ነበር። ሐዘንን ሸዲዳ ትልቅ ሐዘን፣ ትልቅ ግራም ትልቅ ካራት ያለው ወርቅ ገዝተህ ኪስህ ላይ አድርገኸው ለባለቤትህ ለእህትህ ለእናትህ ልትሰጥ የሄድክ ሳለ ኪሱ ተቀዶ አልያ ደግሞ ሌባ አውልቆት ብታጣው ምንድን ነው የሚሰማህ? ትልቅ ገንዘብ ያፈሰስከበት ሲሆን መኪና ገዝተህ የመጣህ ዘመናዊ መኪና መንገድ ላይ አላህ ያደርገውና ድልድይ ላይ ያለፍክ ድልድዩ ተሰብሮ ሰምታ ብትወድቅ ምንድን ነው የሚሰማህ? ዱንያ የሆነች ጌጥ ብልጭልጭ ቢያመልጥህ ቢበላሽብህ ትቆጫለህ። ትልቅ ቁጭትን ሐዘን
በል ለው ضاع منك دينار لساك አይደለም ጀውሀር ማለት ይሄ ከባህር የሚወጡ ከአሳ የሚወጡ ውድ ንብረቶች ናቸው። አይደለም ጀውሀር ዲናር ቢጠፋ የወርቅ ብር መገበያ ገንዘብ ቢጠፋ ለሰዓት ያስከፋል። መንገዱን 10 ጊዜ ጠዋፍ ታደርግበት ነበር የሄድክበትን የወደቀችን $1 1 ሪያል ለማንሳት። ፈከይፈ ታዲያ እንዴት ነው? ለምንድን ነው ትፈርጡ ፊ ሰዓቲካ አላህ የሰጠህን ጀነት የምትገዛበትን ሰዓቶችህን ለምንድን ነው የምትንቃቸው? ወአውቃቲካ ጊዜህን ለምንድን ነው በዋዛ ፈዛዛ የምታሳልፍ? ገንዘብ ስጠኝ ቢልህ ሰው አትሰጥም በቀላሉ። ጊዜ ስጠኝ ቢልህ ሰው ምንም አይደለም። ትንሽ የገባቸው ሰዎች ጊዜ ላይሰጡ ይችላሉ። ግን ምን ላይ ነው ጊዜው የምታሳልፍ? ለዱንያ ሌሊት 12 ሰዓት ወጥተህ እስከ ማታ 12 ሰዓት ትሰራለህ። ለአኼራ ሲሆንሳ 5 ወቅት ሰላትን ኢማሙ ረዘም አድርጎ ቢያሰግድ ያቁነጠነጥሃል። ኢማሙን መተህ አንቀልፍ ይዘው ትደርሳለህ። ሁሉም እንዳንተ ስራ የፈታ ይመስልሃል የሚሉ ሰዎች አሉ። ሰላት ማስረዘም ስራ መፍታት ሆኖ በዚህ ድርቅና ላይ ያሉ ሰዎች አሉ። አዳ ልማድ ሆኖ ነው ለሶላት የሚመጡት። ለምሳ ወጡበት ግማሽ ወገቡ እየታየ ልብሱ ከታች እየተጎተተ ለሶላት ማይመጥን ልብስ ለብሶ፣ ሴቷም እንደዚሁ በኩሽና በቆሸሸ ልብሷ አንገቷ እየታየ እግሯ እጇ እየታየ መገለጥ የሌለበት ተገልጦ ነካ ተደርጋ ጀነት ስጠኝ ተብሎ ይኬዳል። በእንደዚህ አይነት ሶላት ጀነት የአላህ ባሮች ሌሊቱን ሙሉ እግራቸው እስኪያብጥ ድረስ እንኳን ሰግደው እንደው ከጀሃነም አድነኝ ጀነት እንኳን ደፍሬ አልጠይቅም ይላሉ። የገባቸው በዚህ ስራዬ በዚህ አቋሜ ከጅዬ ደፍሬ ጀነት አልጠይቅህም እንደው ቢበዛችን ከተቀበልከኝ ከጀሃነም አድነኝ ይላሉ። እኛ የተበላሸ ሶላት ሰግደን ፍርዶስ ይወገዳል አይደለም መጠየቁ፣ ግን ምን ይዘን ነው ፍርዶስ የምንጠይቀው? ወከይፈ ታዲያ እንዴት ነው? ለምንድን ነው ላ ተሕዘን ማታዝን ዐላ ዑምሪከ ዛሂቢ በሄደ ህይወት ቢገይሪ ዕወድን ያለ ምትክ ምንም ሳትጠቀምበት ለአኼራ ይህ ነው የሚባል ለዱንያ ለሰው ልጆች ለምድር በኸይር አስተዋጽኦ የሚያደርግ ነገር ሳታበረክት በሄደ ባለፈ ዕድሜ ለምን አትቆጭም? 1 ብር ቢያልፍህ 2 ብር ቢያልፍህ የ10 ሺህ ብር የ2 ሺህ ብር ትርፍ ቢያልፍህ ቀኑን ሙሉ በቁጭት ጭንቅላትህን የመታህ የኮረኮምክ ትውላለህ፣ ከንፈርህን ያኘከው ትውላለህ። ነገር ግን ሶላት ጀማ አልፎን ፈጅር አልፎን ዊትር አልፎን ቁርአን ሳናኸትም ጊዜያችን አልፎ ወንጀል ሰርተን ምንም አይመስለን ከሆነ ቀዝቅዘናል፣ ደንዝዘናል፣ ፈዘናል። የተፈጠረበትን ዓላማ አላወቅን። በተለይ ወርቃማ በሆኑ ጊዜዎች አሽረ አዋኺር ላይ ረመዳን ላይ አሽረ ዚል ሒጃ መጀመሪያዎች ላይ መካ የመሄድ ዕድል ስናገኝ፣ መዲና የመሄድ ዕድል ስናገኝ፣ የኸይር ገበያ ስናገኝ፣ ጤና ስናገኝ፣ ገንዘብ ስናገኝ፣ ጥሩ የኸይር ገበያዎችን ስናገኝም እንደዚሁ ፈዘዝ ደንዘዝ ቀዝቀዝ ምንል ከሆነ ኪሳራችን ይበረታ ነው። አኼራን የዱንያን ያክል እንኳን አልያዝናት። አላህ የሚፈልገው በብዙ እጥፍ አኼራን ከፍ አድርገን እንድናይ። ከላ በል ቱሒቡነ አልዓጅላ ይልቅ ዱንያን ትወዳላችሁ፣ ዱንያን ታስወልጣላችሁ ብሎ ወቅሶናል። ከላ ይሄን አታድርጉ ይጎዳችኋል ኋላ ላይ ተብለናል። አላህ ተባረከ ወተዓላ የዱንያን ሐቂቃ ተረድተው ዱንያ ላይ በቂ አመርቂ ዘር ዘርተው አኼራ ላይ በክብር የጀነት ሸክም ከሚበሉ ከሚታደሉ ባሮቹ ያደርገን ነው። አላ ኩሊ ሸይኢን ቀዲር ወቢልኢጃበቲ ጀዲር። اللهم إنا على ذكرك وشكرك وحسن عبادتك اللهم إنا على ذكرك وشكرك وحسن عبادتك اللهم اجعلنا من عبادك المخلصين اللهم اجعلنا من عبادك المخلصين اللهم اجعلنا ممن خافك واتقاك واتبع رضاك اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار اللهم إنا نسألك الجنة وما يقرب لها من قول وعمل ونعوذ بك من النار وما يقرب لها من قول وعمل آمين. السلام عليكم ورحمة الله وبركاته. ሰብስክራይብ በማድረግ ቤተሰብ ይሁኑ።